በይ ምልሽን ስሚ እኔ እንደዛ ምልሽን ስሚኝ አንዴ ቁጭ በይ በእውነት ካድርገው ማጣጣው ነገር እኮ ጭራሽ ብለው በቤቴ መጡ ምንድነው በቤቴ በቤተሰቤ በልጆቼ መጡ ታውኝ ያላልኳችሁም እንዴ ቆይ ለምንድነው ማትተውኝ እኔ ምንድነው ፈልግ አብርሽ አንዴ ተረጋጋዩ ምንድነው አንቺ ቆይ ማለት ከነሱ ጋር በማወራው መንገድ አወራለሁ ተረጋግተሽ ቁጭ በይ አንተ በምትለው ሳይሆን እነሱ በሚሉ መንገድ ታወራችሁ ተረጋግተሽ ቁጭ በይ አልኩኝ ስልኩ በተደጋጋሚ ይጠራል ሲጠራ ወይ ስልኩን ይወረውራል ወይ ዕቃ ይሰብራል ይጨቃጨቃል በጣም ጭንቀት ውስጥ ገብቷል ምን የሚጮህ ነገር አለ ቤት ውስጥ ድምጽ እንሰማለን ማለት አልገባኝ ማለት እኔም እኮ ግራ ነው የገባኝ እዚያ እንደ ጅብ የጅብ ድምጽ ታውቃለህ እንደዛ አይነት ድምጽ እንሰማለን ከዛ ይሄ ነገር ከሸጥኩ ከሁለት ወር ምናምን በኋላ መጡ ሰዎች እሺ ምንድነው ምን አይነት ቤት ነው ያሻሻጥሽን ቶሎ ከዚህ ቤት ውስጥ አስወጣን ምናምን እና ከልጆቹ ጋር እየተሳሳቀ እየተጫወተ ከሆነ እሱ ሲደውልለት ወዲያው አመሉ ይቀየራል ሌላ ማላውቀው አብርሃም ነው ያገኘዋል አይዞሽ ልይያ ምንድነው እየተካሄደ ያለው እንዳወራ ከፈለክ ተረጋጋ ሚስት ካይደለም እንዴ በካሜራ ነው ሚስትነትሽ የምታረጋጋው እልኩ ነኝ እሱም እንደሚያፈቅረኝ አውቃለሁ ግን ደግሞ ጸባዩ አመሉ ሁሉ ነገሩ በደንብ ነው የተቀየረብኝ በቃ ሌላ ማላውቀው ሰው ነው የነበረው አብርሃም ለኔ አይደለም ማንንም አላከኝም ግን አብርሃም ደግሞ ለኔም እንዲሰራልኝ ፈልጋቸው ነገሮች አሉ ጠላት አይደለም ያንተ ሁኔታና ከወራት በኋላ ያረካቸው ነገሮች በጣም ያስጨነቁኝ ስለሆነ ነው ከኔ ይሆናል ብዬ ብዙ ጊዜ በብዙ ሽማግሌዎች በቤተሰብ በጓደኞቹ አስጠይቀዋለሁ ግን ከኔ ምንም አይነት ጥፋት እንደሌለብኝ ሁሉ ጊዜ ይነግረኛል በአንድ ወር ውስጥ ይሄንን ቤት ሽጣ ከነ ወለዱ ከነ ትርፍ ጭራሽ ትርፍ የሚፈልጋሉ እነዚህ ከነንትኑ ካላመጣ አንተንም ቤተሰብንም ሁሉንም ነገር ነው የምናጠፋው ከዛ እንደዚህ ያለ 1 3 4 ዙር አሪፍ ይሄንኑ ቤት ነው በ3 4 ዙር እየተሸጠ ያለው አንዱ ቤት አሁንም ለቤት በቃ የፈራሁትኝ የልጆቼን አባት ትዳሬ እንዳይፈርስ የልጆቼን አባት እንዳይገሉብኝ ነው ምክንያቱም በተደጋጋሚ ገደሉኝ አለቀልኝ ወይኔ ማን ግባልኝ እዚህ ስራ ውስጥ ምናምን እያለ ነው የሚጮኸው አንዴ መጀመሪያ ላስረዳከኝና አንዴ ድል ስጪኝ አስረዳሻለሁ እንዴ ምን ማለት ነው የጅብ ቤት አሁን ካልፈለክም ይወለ የምናወራቸው ነገሮች እናወራባቸውና ካልፈለክም ደግሞ እዚሁ እያየህ ሚሞሪው ላይ ያሉትን ፋይሎች ደልቼ ሄዳለሁ የማትፈልገው ነገር ከሆነ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ውድ የመብረቅ ቤተሰቦች እንደምን አላችሁ ዛሬ እንግዲህ ውድ ቤተሰቦቼ እኔ ዛሬም እንደተለመደው ወንድማችሁ በአዲስ ኬዝ ገጥሞኛል የገጠመኝ ኬዝ እንግዲህ እህታችን በስልክ ደውላ ትዳሩ አደጋ ላይ እንዳለ ባለቤቷ በጣም ሰሞኑን ጭንቀት ላይ እንዳለና ብዙ ህይወቱን የሚያሳጣው ነገር አጠገቡ እንደደረሰና አደጋ ቤቱ ሰቡ ላይ እንዳንዣበበ ስትነግረኝ ነበር የነበረው እና የነገረችኝ ነገሮች በጣም አስቸኳይም ስለነበሩ ጉዳዮቹን ማጣራት ስላለብኝ ማለት እቺ ልጅ በመትደውልበት ሰዓት ላይ በጣም ያለቃቀሰች ምናምን ብዙ ነገር ልታስረዳኝ ሞክራለችና ምንድነው የተፈጠረው ባለቤቷ ምንድነው ያጋጠመው እዚህ ቤት ላይስ ምንድነው አደጋ አንዣበበው ትዳራቸውንም አደጋ ላይ ሊጥል የደረሰው ነገር ምንድነው የሚለው ነገር እንግዲህ ለማወቅም ጉጉቱ ስላደረብኝም የዚች ልጅ በጣም ስላስጨነቀኝ እሷን ማናገር ስላለብኝ እንግዲህ ቤታቸው ድረስ መጥቻለሁ እዚህ ቤት ላይ እንግዲህ ምንድነው የተፈጠረው ባለቤቷ ምን ውስጥ ነው ያለው ከምን ውስጥ ነው ይሄን ቤተሰብ እንድናወጣ የተፈለገው የሚለው ነገር እንግዲህ በመጠኑም ቢሆን እሷን በመታቀው ደረጃ ነግራኛለች ባለቤቷንም በስልክ ደውዬ ለማናገር ጥረት አድርጌ ነበር ግን ያው እሱ መረጃዎቹን ማውጣትም መናገርም አልፈለገም እንደማይመለከተንና እርዳታችን እንደማይፈልግ አርፈን እንድንቀመጥ ነው የነገረን ግን ባለቤቱ የነገረችኝ የነበረው ነገሮች በጣም ስለሚያስጨንቁም እኛ ደግሞ በተቻለ መጠን እሷን መርዳትም ስለምንፈልግ ባለቤቷ ካለበት የሙያ አንፃር ደላላ እንደሆነ ነግራኛለችና በደላላ ሙያ ውስጥ ብዙ ነገሮች እየተሰሩ ነው ያሉት ምናልባት እሱም ሳያቅ ወንጀል ውስጥ ገብቶ ከሆነና በሰራቸው ነገሮች ሰዎች እሱን ያሳደዱት ወይ ያባረሩት ከሆነ ለሱ መፍትሄ መስጠት ከቻለም ብለን ነው እዚህ የተገኘነው ለዛም ነው ካሜራዬን አብርቼ ቤቷ ገብቼ ከሷ ጋር ቁጭ ብዬ ኢንተርቪው ለማድረግ የተገደድኩት ለማንኛውም እስኪ ከሷ ጋር የሚኖረን ቆይታ እንድትከታተሉኝ ጋብዛለሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ አትርሱ እንዲሁም ደግሞ ይሄን ቪዲዮ ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ በተቻላችሁ መጠን ቻናሉን ሼር እንድታደርጉ ተፈልጋለሁ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ ሰላም እህቴ እንግዲህ ያው በስልክ ብዙ ነገር አውርተናል እንጂ ተነጋግረናል ግን ያው ቤተሰቦቼም አንቺን ያስጨነቀሽን ጉዳይ እዚህ ድረስ እንድንመጣ ያደረገው ነገር
ማወቅም ስላለባቸው ስላንቺም ደግሞ አንዳንድ ነገር ማወቅ ስላለባቸው መጀመሪያ እስኪ ከትውውቅ እንጀምርና አንቺን ማን ልበል? በመጀመሪያ ስለመጣችሁ ከልብ አመሰግናለሁ። የምር በጣም ባስጨነቀኝ ሰዓት ላይ ነው የመጣህልኝ። ስሜ ህሊና ይባላል። እሺ ህሊና፣ ያው አሁን እኔ ይኸውልሽ እንደው እንደምሻይተሽኝ ነገሮችን ቀለል አድርገሽ እንድታወያይኝ እፈልጋለሁ። ስናወራቸው የነበሩ ነገሮች ነበሩ። አንቺ የምታውቂያቸው ሚስጥሮች እንዳለ ሳትደብቂኝ እንድትነግሪኝ እፈልጋለሁ። ምክንያቱም አንቺ በደንብ አድርገሽ ግልጽ አድርገሽ ነገሩን ካልነገርሽኝ የነገሩንም ጥልቀት አላውቀውም። ከዛ በኋላ አንቺን ቤት በኩል መርዳት እንዳለብኝም አላውቀውም። እኔ አሁን ሙሉ ለሙሉ ቲሜን አደራጅቼ የመጣሁት አንቺን ለመርዳት ነው። አንቺንም ቤተሰብሽንም ከእንደገና ደግሞ ትዳራችሁንም ባለበት እንዲቀጥል ለማድረግ ነው እዚህ ድረስ የመጣሁት። ከዚህ ምንድን ነው እያስጨነቀሽ ያለው ጉዳይ? በመጀመሪያ ከባለቤቴ ጋር ከተጋባን 5 ዓመታትን አስቆጠረናል። 2 ልጆችም አሉን፣ እግዚአብሔር ይመስገን። ከሆነ ሰሞን በፊት ሁል ጊዜም በቃ ደስተኛ የሆንና በጣም የተሻለ አሪፍ የሚባል ቤተሰብ ደረጃ ላይ ነበርን። ምንም ጎሎብንም ምንም ተጨቃጭቀንም አናቅም ነበረ። ትንሽ ነገር እንኳን ቢፈጠር ተነጋግረን በሰላም ነበረ ችግሮቻችንን የምንፈታው። እንኳን እንደዚህ ጎረቤት ሊሰማን ስንጨቃጨቅ ቀርቶ ልጆቻችን ራሱ ምንም ነገር አይሰሙም ነበር። በቃ ሁሌም ሰው የሚያቀን ደስተኛ ሆነን ነበር፣ እርስ በርስ እንተሳሰብ ነበር። ግን በቃ ከሆነ ጊዜ በኋላ እንደዚህ አይነት ጸባይ ያመጣብኝ። ያው አብዛኛውን ነገር ነግሬካለሁ። አሁን ያንተም ተመልካቾች እንዲሰሙ የምፈልገው ነገር፣ ህዝቡም እንዲሰማኝ እንዲረዳኝ የምፈልገው ነገር ትዳሬ በጣም እያስፈራኝ ነው። አሁን ያለንበት ደረጃ በጣም ለፍቺ ሁላ ነበር። ግን እንዳልፈታው ወይም ደግሞ ከሱ ተለይቼ እንዳልኖር አንደኛ ነገር ልጆቼን ትዳሬን በትኜ ሌላ ነገር መጀመርን አልፈልግም። ሁለተኛ ነገር ከሱ ተለይቼ መኖርም አልፈልግም። እሱም እንደሚያፈቅረኝ አውቃለሁ። ግን ደግሞ ጸባዩ፣ አመሉ፣ ሁሉ ነገሩ በደንብ ነው የተቀየረብኝ። በቃ ሌላ ማላውቀው ሰው ነው የሆነብኝ። የባለቤቴ ስም አብርሃም ይባላል። ግን በቃ የማይታወቅ አብርሃም ነው የሆነብኝ። እንደዚህ አይነት ጸባይ ይዞ አይቼው አላውቅም። ምንድነው የተፈጠረውን ነገር ማለት ከባለቤትሽ ጋር በግልጽ ነገሮችን የምትነጋገሩ ከሆነ እንዳልሽኝ ሁሉም ሰላማዊ ከነበረ ባህሪውን ሊቀይር የቻለው በምን ምክንያት ነው? እኔ አላውቅም። ከኔ ይሆናል ብዬ ብዙ ጊዜ በብዙ ሽማግሌዎች፣ በቤተሰብ፣ በጓደኞቹ አስጠይቀዋለሁ። ግን ከኔ ምንም አይነት ጥፋት እንደሌለብኝ ሁል ጊዜ ይነግረኛል። እኔ በምን እንደሆነ አላውቅም። እሱ እየሰራ የሚያስተዳድረን በድለላ ነው እና ስራው ደላላ ነው። በጣም ያገኝበት ነበረ። ኢቭን በቃ ብዙ ነገሮቻችንን አሟልቶ ሸፍኖ ነበር የሚያኖረን። ግን ከሆነ ጊዜ በኋላ እንኳን ሊሸፍንልን ቀርቶ ለልጆቹ ዳቦ ራሱ አይገዛም። እሱ ቀርቶ ራሱ ምንም ጎሎብን ሳይሆን በቃ እሱ ሰላሙን፣ ቤተሰባችን፣ ትዳራችን፣ ሰላማችንን እንዲያገኝ ነው የምፈልገው። ግን እንደዛ ሊሆን አልቻለም። ከጓደኞቹ ጋር ተጣልቶ ይሆናል ብዬ ብዙ ጊዜ ጓደኞቹን ለማናገር ሞክሬያለሁ። ከእነሱ ጋርም የተፈጠረ ነገር እንደሌለ ሁሌ ነው የሚነግሩኝ። በቃ በተደጋጋሚ ይደወልለታል፣ ቤት ውስጥ አይውልም፣ ወይ ደግሞ ውጭ ይወጣና ቶሎ ይመጣል። በቃ ምንም ሄደ ስለው ይመጣል፣ መጣ ስለው ይሄዳል። በቃ ህይወቱ ሁላን የተዘበራረቀው። ጭራሽ እኛን ቼክ አድርጎን አያውቅም። ምናልባት ያው የእነሱ ስራ ታውቂያለሽ፣ ብዙ ነገሮች ይፈጠራሉ በድለላ ሙያ ውስጥ። ሻጭ ወይም ገዢ የሆነ ነገር ሊያደርጉሽ ይችላሉ፣ ሊያጭበረብሩሽ ይችላሉ። ደላሎችም ደግሞ ጥሩ ስምም የላቸውም በዚህ ውስጥና ምናልባት በስራው ሁኔታ ግጭት ተፈጥሮ ምናምን ከሆነ እሱን ለማጣራት ጥረት አድርገሻል? ብዙ ጊዜ ጥረት አድርጌያለሁ። የሚሰራበት ቦታዎችም ሄጄ ቼክ ሳደርግ በጣም እሱ የታወቀ ደላላ ነበረ። ከዚህ በፊትም ስሙ ጠፍቶ አያውቅም ነበረ። አሁን ላይ ግን አላውቅም። ስለ ስራው ስጠይቀው በጣም ይበሳጫል። ተይኝ፣ አታዋሪኝ ይላል። አብረን ሁላ ላንተኛ እንችላለን። አንዳንዴ በጣም ይጨነቃል። ስልኩ በተደጋጋሚ ይጠራል። ሲጠራ ወይ ስልኩን ይወረውራል ወይ ዕቃ ይሰብራል፣ ይጨቃጨቃል። በጣም ጭንቀት ውስጥ ገብቷል። ምን እንደማደርግ ግራ ገባኝ። በጣም በብዙ ነገሮች ውስጥ አስጠይቀዋለሁ፣ ግን መፍትሄውን ላገኝ አልቻልኩኝም። ከአቅሜ በላይ ሆነ። ልጆቹ የኛን ጭቅጭቅ እያዩ ማደግ ሆነ ስራቸው። እኔ ከአቅሜ በላይ ስለሆነ ነው አንተንም የጠየኩክ። በብዙ ነገር ውስጥ አስጠይቀዋለሁ፣ ግን መፍትሄ ላገኝ መልስ ላገኝለት ያልቻልኩት ጥያቄ ነው። ምናልባትም በስራው ችግር ተፈጥሮበት ሊሆን ይችላል። እሱንም ሊነግረኝ አልቻለም። ምናልባት በጣም በቃ አንድ ያለኝ አማራጭ ቢኖር በቃ ተስፋ የሚያደርጉትኝ ስራው ላይ የሆነ ነገር ችግር ደርሶብን ነው። ከስራ ተባሮ ከሆነ ስራውን አቁሞ ቢሆን ኖሮ እንደዚህ ስልክ አይደወልለትም ነበረ። በጣም በተደጋጋሚ ብዙ ነገሮች፣ ብዙ ሰዎች ይደውሉለታል፣ ግን ወይ ይጨቃጨቃል፣ ወይ ይሳደባል፣ ወይ የሆነ ነገር በቃ። አንቺ የሆነ ማለት እንደዚህ ያስጨነቀው ያለ ምናልባት ስልኩን ቼክ ለማድረግ ከሞከርሽ በተደጋጋሚ እየተደወለ ያለ አንድ ስልክ ወይ ምናምን ነገር አለ የሆነ አቤል የሚባል ልጅ በተደጋጋሚ ይደውልለት ነበረ።
በጣም በተደጋጋሚ ከሱ ጋር ብዙ ነገሮች ውስጥ ገብቷል እና የአቤል የሚባለውን ልጅ ላገኘውም አልቻልኩኝም። ምንድነው አቤል ደላላ ነው? ደላላ ይሁን ወይ ደግሞ ሊያሰራው ቤት ፈልጎ ይሁን አላውቅም፣ ግን በተደጋጋሚ ይደውልለታል። እሱ ሲደውልለት ደህና ከልጆቹ ጋር እየተሳሳቀ እየተጫወተ ከሆነ እሱ ሲደውልለት ወዲያው አመሉ ይቀየራል። ሌላ ማላውቀው አብርሃም ነው ያገኘዋለሁ። አይዞሽ ልጅ፣ አሁን እየተሰማኝ ያለው ይሄ ሰውዬ የሆነ በስራው ጉዳይ የሆነ ችግር ውስጥ የገባ ያለ የሚሰማኝ። ምናልባት እስኪ ባለቤት ሲሰራቸው የነበሩ ነገሮች አሉ። ድለላ ሙያ እንግዲህ እንደምናውቀው በጥሩ ጎንም አለ በመጥፎ ጎንም አለ። ኮሚሽን እስከተገኘበት ድረስ ምንም ስራ ነው የሚሉት ነገር አለ ደላሎች በብዛት እና ምናልባት ህገወጥ ስራዎችን ይሰራ ነበር ባለቤትሽ? አረ በፍጹም ህገወጥ ስራ ቢሰራ እንዴት ደስተኛ ሆኖ ህይወቱን ይኖራል? በጣም የተከበረ ሁሉም ሰው ስሙን የሚያነሳ ሀገር ያወቀው በጣም ጎበዝ ሰራተኛ እኮ ነው፣ ታታሪ ነው። አሁን ላይ ሰርቶ ሊሆንም ይችላል አላውቅም፣ ወይ ህገወጥ ስራ ሰርቻለሁ ብሎ እንደ ባለቤቱ እኔን አክብሮኝ ሁሉ ነገሩን አጋርቶኝ። ከዚህ በፊት ግን የሚሰራቸውን ስራዎች ምናምን ይነግርሽ ነበር? ይነግረኝ ነበረ። ጥሩ ክፍያም ይከፈለዋል። በጣም እንደውም ቲፑ ላይ ይሰጡታል ማመስገኛ ምናምን ብለው ተጨማሪ ከተፈራረሙበት ብር በተጨማሪ ይሰጡታል። በዛም ደስተኛ ሆኖ ነው ቤት የሚገባው። ግን ከሆነ ጊዜ በኋላ በጣም አመሉ እንኳን ብር ይዞ ሊገባ አይደለም ሰላም ይዞ ራሱ አይገባም። በቃ ምን ያህል ጊዜ ሆኖ ይሄ ነገር ከሆነ? አሁን ይሄ ነገር ከተፈጠረ ሰላማችንን ካጣን እሱም የማይሆን ነገር ውስጥ ጭንቀት ውስጥ የገባው ወራት ሆኖታል። እንደዛ አካባቢ ሆኗል። ከዛ በፊት በጣም ደስተኛ ነበርን። መሀላችን ምን አይነት ሰይጣን እንዳስገባው ምንም የማውቀው ነገር የለም። ምናልባት ራስሽንስ ለመፈተሽ ሞክረሻል? ምናልባት አንቺም ደግሞ የተቀየርሽበት ነገር ካለና አመሉን እንዲቀይር ባህሪው እንደዚህ እንዲሆን የምትጨቃጨቂ ወይ የሆነ ነገር የምትይው ከሆነ አንቺ ራስሽን መጀመሪያ ቼክ አድርገሻል በደንብ? አዎ እንደነገርኩክ ነው። ቢያንስ ከሰው ስህተት አይጠፋም፣ እሱን ልክ ነክ። ግን ብዙ ጊዜ ከኔን ከሆነ ችግሬ ብዬ ሁሌም ነው የማማከረው። በቤተሰብ በሽምግልና በምንም ነገር አስጠይቀዋለሁ። በአባታችን በቄስ ሁላ በሃይማኖታችን ጉዳይ አስጠይቀዋለሁ። ግን ምንም ከኔ እንዳልሆነ ችግሩ በተደጋጋሚ ይነግረኛል። ከኔ ቢሆን እሱ እንደዛ አይጨነቅም። ስልክ በተደጋጋሚ አይደወልለትም። የተረዳሁት ነገር ያው ደላላ ስለሆነ እኮ ደላሎች ብዙ ጊዜ ያው ስልክ ዝም ብሎ ነው የሚደወልላቸው። ስልክ ይደወልለታል እኮ ግን በተደጋጋሚ አቤል የሚባለው ልጅ እንደዚህ ደውሎ አያውቅም። አቤል የሚባለው ልጅ ሁሌ ማየዋለው ስልኩን ሲተኛ ጠብቄ ስልኩን ሳየው ሁሌ ጭቅጭቅ ነው። ሁሌ ይደወልለታል፣ ብሎክ ያደርገዋል። በሌላ ስልክ ተደጋጋሚ ይደወልለታል። ግን በቃ እንደዚህ ከኔ ቢሆን ችግሩ ቢያንስ ወራትም አይቆይም ነበረ፣ ወዲያውን ፈታው ነበረ። ምናልባት እዛ ስልክ ላይ ስለመደወል አልሞከርሽም? ሞክሬያለሁ፣ ግን በቃ ያነሳውና ባለቤትሽን አገናኙኝ፣ አንቺ አይመለከትሽም ስለዚህ ጉዳይ፣ እኔ እሱን ነው የምፈልገው ይለኛል። ከዛ ከሱ ጋር እያወራሁ እንደውም አንዴ ምን አጋጠመኝ መሰለክ፣ አንዴ ከአቤል ከሚባለው ልጅ ጋር ስልክ ቁጥሩን ተቀብዬ ሲተኛ ጠብቄ ከስልኩ ላይ ወስጄ እያዋራሁት እንዳለ ደርሶብኝ ባይለኛው ነው የተጣላ ነው። በቃ የዛን ሰዓት ነው እኔና እሱ ጸብ ጀመርነው። ስለ አቤል ንገረኝ ምንድን ነው ምናምን ብዬ አጥብቄ ጠይቄዋለሁ፣ ግን ገፍትሮኝ ነው የወጣው። ማለት የሆነ ግራም ያጋባ ነገር ነው እየነገርሽኝ ያለሽው። በእርግጥ አሁን ከነገርሽኝ ነገሮች ወደ ድምዳሜ ስንመጣ አቤል ከሚባለው ሰው ጋር ወይ የሰራው ስራ ወይ የሆነ የተነካካው ነገር አለና በስራው ጉዳይ ይመስለኛል እንደዚህ አይነት ጭንቀት ውስጥም በረብሻ ውስጥም የገባውና በእርግጥ ባለቤትሽን አግኝቼ ስለዚህ ጉዳይ ባዋራው ደስ ይለኛል። መጀመሪያም ያው አንቺ ከነገርሽኝ በኋላ በስልክ እሱን አግኝቼ ለማውራት ሞክሬ ነበረ፣ ግን ደስተኛም አይደለም ፈቃደኛም አይደለም። እኔ ያው ያንቺ እንትን እንባ ትንሽ ስላስጨነቀኝ ነው አንቺንም ለማውራት የመጣሁት እንጂ ባለቤትሽ በዚህ ጉዳይ ፈቃደኛ እንዳልሆነ ነግሮኛል። ግን እየተሰማኝ ያለው ከዚህ ጀርባ ወይ ባለቤትሽን ወደ ወንጀል ስራ ውስጥ የከተተው ሰው አለ ወይ ደግሞ ባለቤትሽ በወንጀል ስራ ውስጥ ስለነበረ ነው አሁን እንደዚህ አይምሮ እየተረበሸ ቤተሰቡንም እየበጠበጠ ያለው። እና እንዳልሽኝ በተደጋጋሚ አንድ ስልክ ብቻ የሚደወልለት ከሆነ በዚህ ስልክ አማካኝነት ምን እንደተፈጠረ ነገሮችን ማጣራት እንችላለን ቀለል አድርገን። እኔ ምናልባት ያው ካሜራዬንም ያበራሁት እንደነገርኩሽ በጣም የተወሳሰበ ነገር እንዳለና የኔ እርዳታ በደንብ እንደሚያስፈልግሽ እርግጠኛ ነኝ ብዬ ስላሰብኩ ነበረ። አሁን እንደነገርሽኝ ግን ያው በስራ መሀል ላይ ያው ግጭቶች አይጠፉም። እንኳን ሰውና ሰው እግርና እግርም ይጋጫሉ። ቆያ ታዲያ ወራትን ከሆነ እኮ በጣም ቆይቷል። አንድ ቤተሰብ ላይ ፍቅር የነበረበት ቤተሰብ ላይ እንደዚህ ባንዱ ሲቀየር እና የለመድከው ነገር ሲቀርብክ የሚሰማክ እንደ ሴት ሆኜ ደግሞ ሳስበው በጣም ከባድ ነው። በፊት ላይ እኮ የት ይደርሳሉ የተባለን ሰዎች ነበረን። ሀገር ያወቀው በጣም ፍቅራችን በጣም የሞቀ እሱም ቤቴን የሚል ውጭ የማያመሽ የማይጠጣ
በቃ የሚደውሉለት በተደጋጋሚ የሚደውሉለት ሰዎች ራሱ ባለቤትን አገናኘኝ እያሉ ያዋሩታል። ሳቅ ጨዋታ ምናምን እንዴት ነህ ወይ ምስጋና ነው በሰራበት ስራ ሊያመሰግኑት ነው የሚደውሉለት እንጂ ማንም ሰው እንደዚህ ተጨቃጭቀውት አያውቁም። ቢጨቃጨቁ ራሱ በንጋታው ችግሩን ይፈቱት ነበረ። ግን እነዚህ የወራቶች ጉዳይ ምን እንደሆነ ግራ ገባኝ። ለዛም ነው ያው አዲስ ሰው ሲያይ ቢያንስ የሚይዞት ወይ የሆነ ነገር ሆኖ ሊያዋራክ ይችላል በሚል ነው እንጂ ከኔ ከባለቤቱ በላይ የሚቀርበው ሰው አልነበረም። ይኸውልሽ ምናልባት አሁን እኔ ማለት ባለቤትሽ ማውራት ፈልጋለሁ ልታርድልኝ ፈልጋለሁ። ግን እሱ ደግሞ ምናልባት አሁን ለአንቺ መንገር ያልፈለገውን ለጓደኞቹ ማማከር ያልፈለገውን ነገር እኔ ጭራሽ ማቀኝ ሰውዬ መጥቼ ለአሁን ካሜራ አብርቼ እናውራ ስንለው ፈቃደኛ ይሆናል ብዬ ስላላሰብኩ ነው። ያው እንግዲህ አንተን ካላዋራክ ወይ ቢሆነ ነገርም ቢሆን አስፈራርቼ ትዳራችን መጨረሻ ላይ እንደደረሰ ነገር አውርቼው የዛን ሰዓት ሊነግርሽ ይችላል ብዬ ስላሰብኩኝ ነው። ቀድሜ ቶሎ ላለመወሰን ነው ውሳኔዎቼን እንጂ ትዳሪ በቃ ካበቃለት በጣም ወራት ቆይቷል። ያው እኔ ይገባኛል ጭንቀትሽ እረዳዋለሁ። ግን እንዴት ግራ እየገባኝ ስለሆነ ነው እንዴት አድርጌ ባለቤትሽን ማውራት እንደምችል ምናልባት ደውለሽ እሱን መጥራት የምትችይ ከሆነና እና ያው ጭንቀትሽ ይገባኛል እናት። አሁን ይኸውልሽ እንድትረጋጊና ነገሮችን ረጋ ብለን እንድናየው እፈልጋለሁ። ባለቤትሽ ያው ሊያጣው ሊደራደርበት የማይችለው ነገር ቢኖር አንድ ትዳራችሁ ነው። እዚህ ጋር ቤተሰብ መስርታችኋል፣ ልጆች አሉት ምናምን። ምናልባት በዛ ጉዳይ ላይ በደንብ ማውራት የምንችል ከሆነ ስለዛ ጉዳይ ካነሳንበት ፈቃደኛ ሆኖ ካወራን ደስ ይለኛል። እኔ አንቺን ለመርዳት ነው የመጣሁት። መርዳት እስካለብኝ ጥግ ድረስ ልረዳሽ ዝግጁ ነኝ። እስኪ ምናልባት በዚህ ወራቶች ውስጥ ያየሽው ለየት ያለ ነገር ካለ ባለቤትሽ ላይ የባህሪ ለውጥ አይቻለሁ ብሎሻል እና በጣም እያስጨነቀው የሆነ እያሳሰበው ያለውን ነገር ምናልባት ያየሽበት ነገር ካለ? ቅድምም እንዳልኩ ከአብረን ከተኛን ራሱ ቆየን። ምክንያቱም በጣም ይቃዣል። በቃ ይገሉኛል፣ ገደሉኝ ምናምን ነገር በጣም እየቃዥ ይነሳል። አንዳንዴ ሁላ ጸበል ሁላ ረጨዋለሁኝ። እስኪ ወይ በቤተ ክርስቲያን ሂድ፣ ስራን ትንሽ ተወት አድርገህ ወደ ቤተ ክርስቲያን ወደ ፈጣሪ ሂደህ እንደዚህ በል እንደዚህ እያልክ ነው ስለው መቼ አልኩኝ እኔ ሰይጣን አለብኝ እያለ እኔ ላይ ይጮህብኛል። ከዛ በቃ ነገሩ ሁላ ስልክ ሁላ ሲደወልለት እየወረወረ እቃ እየሰበረ ሊገሉኝ ነው የተነሱት እነዚህ ሰዎች ይላል። ዛሬ አለቀልኝ ምናምን ይላል። ልጆቹን የሆነ ሳለኝ እንደውም ልጆቹን በደንብ እንደ መሰናበት ነገር አለ አይደለ? እኔንም ከተለየው በላይ ስሞኝ አቅፎኝ ልጆቹንም ስሞት በቃ ካልመጣኝም ቻው እያለ ይወጣል። እና አንዴ ከወጣ የማይመለስ እየመሰለው ነው የሚወጣው። ከዛ ተመልሶ ደግሞ ወዲያው ይመጣል። እኔ በቃ የፈራሁትኝ የልጆቼን አባት ትዳሬ እንዳይፈርስ የልጆቼን አባት እንዳይገሉብኝ ነው። ምክንያቱም በተደጋጋሚ ገደሉኝ፣ አለቀልኝ፣ ወይኔ ማን ግባልኝ እዚህ ስራ ውስጥ ምናምን እያለ ነው የሚጮኸው። ብቻ በእንደዚህ አይነት ነገር ውስጥ ስላለ ነው እኔም ጨንቆኝ ወደ አንተ የመጣሁት። መልካም እንግዲህ እስኪ አሁን ከነገርሽኝ አንጻር እኔ እንጃ በእርግጠኝነት መናገር የምችለው ነገር ቢኖር በስራው ላይ የሆነ ችግር ተፈጥሯል። በምን መልኩ ይሄን ሰውዬ መርዳትና ይሄን ነገር ማወቅ እንደምንችል አላቅም። እንደነገርኩሽ ምናልባት አሁን ደውለሽ መጥራት የምትችይ ከሆነና ወደ ቤት እንዲመጣ ካደረግሽው እንዳልሽው ሰዎቹን ፈርቶ ሰዎቹ መጥተው አንቺን አስፈራርተውሽ እሱ ጋር እንድትደውይ አድርገዋታል ምናምን ብሎ ካላሰበ ወይም ደግሞ ያው ያሉ ነገሮች ለማስተካከልም መምጣት የሚችል ከሆነ ብጠሪልኝና ከሱ ጋር የተወሰነ ቆይታ ባረግ ደስ ይለኛል። ምክንያቱም ከአንቺ ወገን ያለውን ነገር ሰምቻለሁ። በሱ በኩል ደግሞ ብዙ ሚስጥሮች ይኖራሉ ብዬ አስባለሁና ምናልባት የሚቻል ከሆነ ባለቤትሽን ብጠሪልኝ ደስ ይለኛል። እንዴት አሁን ራሱ እንዴት እንደቆየ አላውቅም። ከወጣ ወዲያ አይቆይም። እንደገና ተመልሶ ይመጣል፣ ይገባል፣ ይወጣል። ምንም የሚያደርገውን አይቀመጥም፣ ይወጣል፣ ይገባል። በቃ 10 ነው የሚመላለሰው ስልክ የሚደወልለት። እስካሁን መቆየቱም ገርሞኛል። ያው ምናልባት አሁን ሲመጣም እዚህ አካባቢ ላይ እንደምታየው እንግዲህ በዛ ብለን የመጣ ነው። የህግ አካላትም አሉ በራቸው አካባቢና ያ ነገር ትንሽ ሊያስደነግጠውም ሊያስፈራውም ስለሚችል አንቺ ቀለል አድርገሽ የሆነ ተፈጠረ ነገር አለ ቤት መምጣት አለብህ አሁን ነው ምናምን ብለሽ ብጠሪልኝ ደስ ይለኛል። እሺ እኔ ምክንያት ፈጠሩ ይጠራዋል። እናንተንም አመሰግናለሁ። ችግር የለውም። እንግዲህ ወደ ቤተሰቦቼ እዚህ ቤተሰብ ላይ ምን እንደተፈጠረ እርግጠኛ መሆን ባልችልም ግን ከነገረችኝ ተነስቼ መደምደም የምችለው ነገር አብርሃም የገባበት ነገር አለ። እያስጨነቀውም እያሳሰበውም ያለው ትዳሩንም አደጋ ላይ ከተተበት ነገር ምናልባት ከስራው ጋር የሚገናኝ ይሆናል። ያው የድለላ ሙያን እንግዲህ እንደምናውቀው ከብዙ ነገሮች ጋር የሚያነካካ ነው። ብዙ ጊዜ ደላሎች ገንዘብን ማግኘት ኮሚሽንን ብቻ ማግኘት ታርጌት ስለማያደርጉ የሚገቡባቸው ነገሮች በጣም ውስብስብም በጣም የተንተንም ያሉ ነገሮች ናቸውና
አብርሃም እስኪ ምን አይነት ነገር ውስጥ ነው የገባው የሚለውን ነገር ግዴታ ማጣራት አለብኝ። አብርሃምን አግኝቼ ማዋራት ስላለብኝ እስኪ አብርሃም ጋር ደውላ እስክጠራው ድረስ ቤት ውስጥ ቁጭ ብለን ውጪ ላይ ያሉትን ሰዎች ቀለል እንዲሉ አደርጋለሁ። ምክንያቱም ሲመጣ እንዲደናበርም እንትንም ስለማልፈልግ ውጪ ላይ ያለው ነገር ትንሽ ለመቀነስ ጥረት አደርጋለሁ። እንግዲህ ምን ማድረግ እንዳለብኝ እናንተስ ምን እየተሰማችሁ ነው? እዚህ ቤት ላይ ምንድነው የተፈጠረው የሚለው ነገር ኮሜንት ላይ ማስፈራችሁን አትርሱ። ምክንያቱም እናንተ እያንዳንዱ ኮሜንት ላይ ያስቀመጣችሁልኝ ያላችሁት ነገሮች እኔን ያበረታኛል፣ ያጠነክረኛልና እየሰጣችሁኝም ያላችሁት አስተያየት በጣም ገንቢ ነው። እያንዳንዷን ነገር በጥንቃቄ ነው እያየሁ ያለሁት። ሁሉም ነገር እየሰጣችሁኝ ስላለው ነገር በጣም አድርጌ ማመስገን እፈልጋለሁ። እንግዲህ አሁንም እየተሰማችሁ ያለው ነገር ኮሜንት ላይ ማስፈራችሁን እንዳትረሱ። ለዚህ የዩቲዩብ ቻናል አዲስ የሆናችሁን ካላችሁ ባካችሁ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ፣ አበረታቱኝ። እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ በመጀመር ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። በተቻለ መጠን ይሄ ቻናል ሼር ይደረግ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ያው አብርሃም እዚህ አካባቢ መድረሱን ውጪ ላይ ያሉ የኔ ቲሞች ነግረውኛል። የሆነ የተወሰነ ግርግር አይቶ እንዲመለስብኝም ስላልፈለኩ እንዲደነግጥም ስላልፈለኩ በር ላይ ያሉኝንም ሰዎች እንግዲህ ቀነስ ማድረግ ስላለብኝ እኛም ደግሞ ጥንቃቄ ስለሚያስፈልገን መጠንቀቅ ባለብን ልክ እየተጠነቀቅን ግን እሱን ደግሞ ሲመጣ ግርግሩን አይቶ እንዲመለስ ስላልፈለኩኝ ቀለል አድርጌያለሁ። ግን እሱን እየተከታተሉ የነበሩ ሰዎች አብርሃም መድረሱን ነግሮኛል። እስኪ ይግባና አብርሃም ከገባ በኋላ ምን ሊፈጠር እንደሚችል አብረን የምናይ ይሆናል። ያው እንግዲህ የኔ ሰዎች እንግዲህ አብርሃም መድረሱን ነግረውኛልና ባለቤት ሻው ሲመጣ ምናልባት ሊቆጣ ይችላል። እንደነገርኩሽ እኔ በስልክ አውርቼው ስለነበረም ለሱም አዲስ ነገርም ስለሚሆንበት እንግዲህ ያ ማረጋጋቱ ስራ የሚሆነው ያንቺ ነው። በይበልጥ እኔ ስለማያውቀኝ እኔ ምን ልስራ ምን ላደርግ እዚህ ያለ ምን እንደመጣው በዛ ላይ ካሜራ ተደቅኗል ምናምን ብዙ ነገሮች ሊረብሹት ይችላልና ነገሮችን እንግዲህ በጥንቃቄ አድርገን በብልሃት ሴት ልጅ ብልሃት አታጣምና እንደምንም አድርገን እንግዲህ ከሱ የተወሰኑ ሚስጥሮችን ካገኘን እንደምንም አድርገን ይሄን ሰውዬ መርዳት እንችላለን። ለዛም ነው ልጆቼም እንዳይረበሹ እናቴ ጋር አስቀምጫቸው ነው የመጣሁት። ያው እንግዲህ በደንብ አውርተን መፍትሄ አግኝተንለት ብንላይ ጥሩ ነው። እንደዚህ አብርሃም በጣም አብርሃም እንዴት ዋለ? ምንድነው? ማን ተረጋጋ። አብርሽን በጣም ያስቸገረን ነበር። ምንድነው እየተካሄደ ያለው? ምንድነው? ካሜራው ምንድነው? ችግር የለውም። ማን አንተ? ተረጋጋና ቁጭ በላ። ታውኝ አላልኳችሁም እንዴ? ቆይ ለምንድነው ማትተውኝ? እኔ ምንድነው ፈልጉ? አብርሽ አንዴ ተረጋጋ። ምንድነው አንቺ? ምንድነው የጠራሽብኝ? ምንድነው? ተረጋጋ። ቆይ ተረጋጋ አብርሽ። አንዴ እሺ ቁጭ በል መጀመሪያ ተረጋጋና ቁጭ በል። በገዛ ቤቴ ምንድነው እየተካሄደ? አንዴ አብርሃም አንዴ ስማኝ። ምንድነው እየሆነ ያለው? ቆይ ተረጋጋ አባቴ። ምንድነው? ማን ናቸው? የኔ ጓደኞች ናቸው። ምን ያደርጉ? ካሜራው ምንድነው? አብርሽ ያለ አንዴ ምንድነው ካሜራው? አንዴ ተረጋጋልኝ። ሰሚኛለሽ? ምንድነው እየተካሄደ ያለው? እንዳውራ ከፈለክ ተረጋጋ። ሚስት ካይደለም እንዴ? በካሜራ ነው ሚስትነትሽ የምታረጋጋው? እልኩ ነኝ አብርሽ አባቴ እልኩ ነኝ። ወይ ጉድ! አብርሽ ያለ ካሜራው እንዲጠፋብን ከፈለክ አጠፋዋለሁ። ግን እኔ እናንተ እንድነጋገር እንፈልገው ነገር አለ። ይሄንን ነገር አጥፋልኝ። ችግር የለውም። ማጥፋት ካለብኝ አጠፋልሃለሁ። ሴትዮ ሌላ ነገር ውስጥ አትክተች። አብርሃም ይኸውልህ ተረጋጋና እንድናወራ እንፈልገው ነገር። ችግር የለም። ካሜራውን ያዝለት እስኪ። መጀመሪያ ከኔ ጋር አውራ። ችግር የለም። ካሜራው ይጠፋል። አንዴ እኔ እናንተ ብቻ መነጋገር ያለብን ጉዳይ ስላለ እኔ ቴዲ ይባላል። ይኸውልህ ቆይ ተረጋጋ። ይኸውልህ ምንም የተፈጠረ ነገር የለም። ከአንተ ማወቅ የምንፈልገው እውነቶች ስላሉ ነው። አንዴ ተረጋጋልኝ። ካሜራውም እንዲጠፋ ከፈለክ አጠፋልሃለሁ። ግን የተወሰኑ ነገሮችን እናንተ ማውራት ያለብን ጉዳዮች አሉ። ሰሞኑን እያስጨነቀ ያለ ጉዳይ አለ። ስለሱ ጉዳይ ነው ለማውራት በስልክም ደውዬልህ ነበር። በስልክ ያወራሁ እኔ ነኝ። አንተም መርዳት ስለምፈልግ ቴዲ ይባላል ብራዘር፣ ነግሬሃለሁ ከዚህ በፊትም አንተም መርዳት የምፈልገው ጉዳይ ስላለ ነው። አንተ ያለህበትን ነገር አንተ ካለህበት ጭንቀት ለማውጣት ነው የመጣሁት። እኔ ነኝ የጠራኋቸው። አብርሃም ማለት አሁን ያለህበትን ኮንዲሽን ልክ ነህ። ስትመጣም በዚህ ልክ ቤት ላይ ካሜራ ተደቅኖ የማታውቃቸውን ሰዎች ስታይ ከዚህ በላይ ልትናገር ይገባ ነበር። ግን ያው የምትረዳኝ ከሆነ ቀለል አድርገን የተፈጠሩትን ነገሮች እንድንጨዋወት ፈልጋለሁ። ካንተ ነው ስላሉት ነገር፣ ስለተፈጠሩት ነገሮች፣ በስራ ላይ ስላጋጠመህ ነገር፣ ስለ ስራ ከእንደገና ደግሞ ካንተ ደግሞ ብዙ ማወቅ የምፈልጋቸው ነገሮች አሉ። አብርሃም ለኔ አይደለም ማንም አላከኝም። ግን አብርሃም ደግሞ ለኔም እንዲሰራልኝ የምፈልጋቸው ነገሮች አሉ። ጠላት አይደለም። ያንተ ሁኔታና ከወራት በኋላ ያረካቸው ነገሮች በጣም ያስጨነቁኝ ስለሆነ ነው። ምን ያፈጠሩት ነገር አለ? ብዙ ነገር አሳጥተኸኛል። ምን ጎደለባቸው?
የጎደለባቸውን ተመልከት። መብላታቸውን ነው እንደምታይ። ምን አጣሽ? ምን አሳጣሽ? ምን አጣሽ አባቴ? ምን ጎደለ? ቢጎልብሽስ እንደዚህ በህዝብ ፊት ቢጎልብሽ ስንቴ ነው የጠየቅኩህ? ስንቴ ነው በሰው በአባትህ ያስጠየቅኩህ? ምን ጎሎብሽ? ፍቅራችንን አላጣንም? ደስታችን ቤት ውስጥ አለ? ቆይ አብርሽ፣ ቤታችን ውስጥ ደስታችን አለ ወይ? አብርሽ አንዴ ሄደ። ያንተ ነገር ስላስጨነቀኝ ነው። ተረዳኝ። እኔ ራሴ የምፈተው ችግር አለ እኮ አንተ ትፈተዋለህ ብዬ ሁሌም ጠበቅኩክ፣ ግን ይባስ ብሎ በጣም እየባሰ ነው እኮ። ጭራሽ እኔንም እስከ መጥላት ደረጃ የደረስክ ነው የመሰለኝ። እንዴ ለኔ ማስብ እንዲህ ነበርክ? እኛ እንዲህ ነበርን አብርሽ? እነሱ ነው ትዳርሽን የሚሰበስቡልሽ እነሱ ናቸው። ማንም የሚሰበስብልኝ የለም፣ ግን ደግሞ እነሱ መፍትሄ ልጆችሽን የሚያሳድጉልሽ እነሱ ናቸው። እንደ አንተም እኮ ተውካቸው። ምንድን ነው የምትዋቸው? ስራ ላይ ነኝ፣ ስራ ቢዚ ሆኜ ነው። እሺ ተወኝ፣ እኔ ትልቅ ነኝ። እሺ በቃ ምለፈው ምጥረው ለእናንተ አይደል እንዴ? ለእናንተ ህይወት አይደል እንዴ? እንደዚህ ነው። አሁን እንደ በፊት ክነክ ለእናንተ የተሻለ ህይወት፣ ለእናንተ የተሻለ ነገር ስል እኮ ነው ይሁን መስዋዕትነት ማለት። አንተ እንደዚህ ሆነህ የተሻለ ነገር እኔ አልፈልግም እንዴ? እየሆንክ ያለው ነገር ታውቀዋል። ስራ ነው ስራ። እንደዚህ አይነት ስራ ይቅር፣ በራብ ብንሞት ይሻለናል እንዴ? አንተ ለራስህ ምን ነገር አዘጋልኝ። ካሜራውን እኮ አጠፋልሃለሁ አብርሽ፣ ግን እኔ እናንተ እንድናወራ የምፈልገው ነገር አለ። አንተ ደግሞ ለኔም እንድትሰራልኝ የምፈልጋቸው ስራዎች አሉ። ስለዚህ ቀለል አድርገህ እኔ እንደነገርኩ መርማሪ ጋዜጠኛ ነኝ፣ ቴዲ ይባላለሁ። በተለያዩ የቤተሰብ ጉዳዮች ላይ ነው የምሰራው። እየሰራኋቸው ባላቸው ጉዳዮች ግን እንደዚህ የተጨነቁ ቤተሰቦችን፣ አደጋ ላይ የደረሱ ትዳሮችን ብዙ ለማዳን ችያለሁ። ምክንያቱም እኔ ጋር እርዳታ ፈልገው የሚመጡ ሰዎች ሁሉን ነገር በግልጽ ከነገሩኝ በኋላ ህጉን ተከትዬ የህግ አካላትን ይዤ ማድረግ ያለብኝ ነገር አደርጋለሁ። አሁንም አንተ ልረዳ ነው የመጣሁት። እንደ ወንድም አይተኝ ቀለል አድርገህ ነገሮች እንድታወራኝ እፈልጋለሁ። እዚህ ይኸውልህ አንተን የሚያሳስብ ከሆነ እንዴት ላይ ትፈልጋለህ? ይኸውልህ ልንገርህ አብርሃም፣ እኔ እናንተ እኮ ገና እንድንተዋወቅ እያደረኩ ነው። በስልክ ደጋግሜ ነግሬሃለሁ። አንተ ያንተ ጉዳይ አሳስቦት በተደጋጋሚ ባለቤት እየደወለችልኝ እንደነበረና ተነጋግረን ተደዋውለን አንዳንድ ነገሮች እንድንነጋገር እንድንገናኝ ብዙ ጊዜ ጥረት አድርጌያለሁ አይደል? አሁን ካልፈለክም ይኸውልህ የምናወራቸውን ነገሮች እናወራባቸውና ካልፈለክም ደግሞ እዚሁ እያየህ ሚሞሪው ላይ ያሉትን ፋይሎች ደልቼ እሄዳለሁ። የማትፈልገው ነገር ከሆነ ግን መጀመሪያ እስኪ አትሊስት ይኸውልህ አብርሽ አንዴ የቤተሰብን ነገር እኔ ማጣት ትፈልጋለህ? አብርሽ ለምንድን ነው ማጣት? እያጣኸኝ እኮ ነው። እኔ ማጣት እየደከምኩ እኮ ያለሁት ለእናንተ እኮ ነው እኮ። ይሄ ሁሉ መስዋዕትነት ለእናንተ ነው። አትሰሚኝም እንዴ? በቃ አንተ መስዋዕት እንድትሆንልኝ አልፈልግም። ምን ማለት ነው? ቆይ እንዴ ራስን ተረዳው እስኪ አብርሽ። እንዴ እኔ አንተን ማጣት አልፈልግም። እሺ ልሂድ፣ ልመለስ፣ ከህይወትህ ልውጣ፣ ልጆቼን ይዤ ልጥፋ? ይሄ ነው የሚያስደስትህ? ከኛ ተለይተህ መኖር ትፈልጋለህ? ለምንድን ነው? እሺ እኔን ተወኝ። እሺ ከኔ ከሆነ ችግሩ ንገረኝ። አባቴ የኔ ፍቅር፣ እኔ ማጣት ትፈልጋለህ? በእንደዚህ አይነት መንገድ ነው ለልጆቻችን ስትል እኮ በእንደዚህ አይነት መንገድ ነው የምናወራው። በእንደዚህ አይነት መንገድ ሁሉ ጊዜ እኮ ጠይቄሃለሁ። በእንደዚህ አይነት መንገድ ነው ወይ የምናወራው? ብቻችንን ሆነን ተረጋግተሽ ማውራት ከቻልሽ አውሪ። ምንድነው የምረጋጋው? እነዚህን ሰዎች ይውጡልኝ እንዴ! ማታ አንቺ ያለሁበትን ችግር እንዴ ገደሉኝ እያልክ እኮ ነው የምታድረው። እንዴ እናንተ ገደሉኝ እያልክ እኔ ከሚሞት ሰው ጋር የምኖረው? አንተን ማጣት አልፈልግም። ተረጋጊ እያልኩሽ ነው። ተረጋጉና ቁጭ ብለን ማውራት እንችላለን እንዴ? ተረጋጊ። አንቺ ዓመት ሙሉ የለፋሁበት ትዳሬን በእንደዚህ በማላቃቸው ሰዎች ብዙ መስዋዕት እየከፈልክ ነው። ግን እንደዚህ አይነት መስዋዕት እኔ አልፈልግም። አንተ ሞተክ የምበላው ነገር የምጠጣው ነገር ይቅርብኝ። በቃ አሁን ተረጋግተሽ ቁጭ በይ እኮ አንተ። እሺ ታዋራቸዋለህ። ከእነሱ ጋር በማወራው መንገድ አውራለሁ። ቁጭ በይ ተረጋግተሽ። ቁጭ በይ አንተ በምትለው ሲሆን እነሱ በሚሉ መንገድ ታዋራቸዋለህ። ተረጋግተሽ ቁጭ በይ አልኩኝ እኮ። ቁጭ በልና እኔን ቁጭ እላለሁ። ቁጭ በይ እኮ ቁጭ በል። ቁጭ በይ። ምልሽን ስሚ። ምልሽን ስሚ። እኔን እንደዛ ምልሽን ስሚኝ። አንዴ ቁጭ በይ። በቤትህ አድርገህ የማታውቀው ነገር እኮ ነው። ምልሽን ስሚ። ቁጭ በይ። ቁጭ በል አንተ ማብረሽ። ቁጭ በልና እንነጋገር። ወይኔ ህሊና ጭራሽ ብለው በቤት መጡ። ምንድነው በቤቴ? ወይኔ በቤተሰቤ በልጆች መጡ። እዚህ ነገር ውስጥ ልጆችክ ምንም እኮ አያገባቸውም። ልጆች በቃ ከዚህ በላይ ምናልባት በእንደዚህ አይነት ሁኔታ መቀጠል ስለማንችል ለተወሰነ ሰዓት ካሜራውን ያዘውና ከዛ ከተረጋጉልን መቀጠል የምንችልበት ኮንዲሽን ከተፈጠረ እንቀጥላለን።
እንግዲህ ውድ ቤተሰቦቼ ያው እንግዲህ ካሜራዬን ካጠፋው በኋላ ለአብርሃም እያንዳንዱ ጉዳይ ለማስረዳት ጥረት አድርጌያለሁ። ህሊናም የነበረችበት ነገር እሷም ደግሞ ቤት ጥዬ ካልወጣሁ ብላ ሻንጧን ስሰበስብ ነበር። የተፈጠሩት ግርግሮች በጣም የሚደብሩ ነበሩ። ያው ነገሮችን ማረጋጋት ስላለብን እሷም መሄድ ስለሌለባት አብርሃም ፈቃደኛ ሆኖ እንግዲህ ሊያወራኝ ችሏል። ያው እንግዲህ የተፈጠሩት ነገሮች በጣም የሚደብሩ ነገሮች ነበሩ። በመጨረሻም እንግዲህ አብርሃምን ቁጭ ብሎ ከኛ ጋር ለማውራት ተስማምቷል። አብርሽ ያ ከብዙ ጥረት በኋላ ስላመንክልኝ አብረን እንድናወራ እንድረዳ ስለፈቀድክልኝ ከልብ አድርጌ አመሰግንሃለሁ። እስኪ መጀመሪያ ይኸውልህ አብርሽ ቀለል ብሎ ሁሉን ነገር ማውራት እንድንችል እስኪ ስለ ድለላ ስራ የተወሰኑ ነገሮች በለኝ። ምን አይነት የድለላ ስራዎችን ነው አሁን እየሰራህ ያለው? እኔ ደላልነትን ረጅም ጊዜ ነው የሰራሁት። ቢያንስ ወደ 8 ዓመት ምናምን ይሆናል ወደዚህ ስራ ውስጥ የገባሁት እና ስራውን ስጀምር በአንድ ጓደኛ አማካኝነት ነው እና አንድ ጓደኛ የመርካቶ አካባቢ የኤሌክትሮኒክስ ቤቶች ውስጥ በሴልስነት ይሰራል። ከዛ በኋላ እኔን ወደዛ ውስጥ እንድገባ ያደረገኛል። ከዛ ሁኔታዎቹን ሲያዩ ምናምን በጣም አሪፍ ሆንኩ እና ከሰው ጋር ያለኝ ኮኔክሽን ምናምን በጣም ሰፊ ነው እና ይሄ ስራ በጣም ምርጥ የሆነ ምናምን ሰዎች እያወቅኩ የበለጠ ገንዘብ ማግኘት ጀመርኩኝ ምናምን። ከዛ ይህንን ስራ ማስፋፋት ፈለግኩኝ ወደ ተሻለ የኮሚሽን ስራ በጣም አሪፍ ነው፣ ገንዘቡ ጥሩ ነው፣ የተሻለ ለውጥን የማይፈልግ የለም እና ለውጥን በማሰብ የተሻለ ለምን የራሴ ቅጥር ነበር የምሰራው ነበር። የራሴን ነገር ለመስራት አሰብኩኝ። የራሴን ነገር ለመስራት ደግሞ ገንዘብ ያስፈልጋል። ገንዘብ ደግሞ ያው እዛ ጋር በምታገኘዋ ትንሽ የኮሚሽን ገንዘብ አይመጣም። ከዛ በመሀል አንድ ልጅ እተዋወቃለሁ። ሳራ የምትባል ልጅ ናት። እዛ ልትገበያ መታ ነው ያገኘኋት እና ይህንን ፍጥነቴን ምናምን አይታው ጥሩ ስራ እንዳላት እና እዛ ስራ ውስጥ ልታሰራኝ እንደምትፈልግ የመስራት ሀሳብ ካለኝ ደውዬ እንዳናገራት ስልኳን ሰጠች። ከዛ እኔም በጣም ደስ አለኝ ምናምን ለውጥን እፈልጋለሁ እንዳልኩ እና በጣም ደስ አለኝ። ከዛ በኋላ አሰብኩበት፣ ጓደኛዬንም አማከርኩት ምናምን። እስኪ ጥሩ ነው ለማንኛውም ምን እንደሆነ አዋራት ምናምን አለኝ። ከዛ ደወልኩላት፣ ተገናኘን፣ አገኘኋት ምናምን። ልጅቷ በጣም ስታፏ ከባድ ነው፣ ስለ ባለ ንብረት ናት ምናምን እና ምን ልታሰራኝ እንደምችል በጣም ውስጤ እየተጨናነቀ ነበር ታገኛት እና እንደጠበቅኩትም ከባድ ነገር አይደለም። ኮሚሽን ሰራተኛ ናት እሷ። ኮሚሽን ሰራተኛ ናት፣ ግን የምትሰራው ትላልቅ ስራዎችን ነው። ቤቶችን፣ ህንፃዎችን ምናምን ነው የምትሰራው። ትልቅ ስራዎችን ነው የምትሰራው እና እዛ ውስጥ ፍጥነቴን ቅልጥፍናዬን አይታ እዛ ውስጥ እንድገባ ነገረች። እኔም ደስ አለኝ፣ አላንገራገርኩ፣ ወደዛም ወደዚህም አላየሁም። በቃ ገባሁ። ስራውን የመጀመሪያ ስራዬ የሆነ አንድ ቤት ነበረ፣ ኖርማል ቪላ ነበረ። እሱን ከምጠብቀው በላይ አስደሰትኳት። ከዛ እንደዚህ እያለን በቃ ገንዘብን መምጣት ጀመረ ወደ እኔ። እንደምታየው ቤተሰብም መስርቼ ነው የምኖረው፣ ልጆች አሉ። በቃ የተሻለ ኑሮ እንደዚህ ነበር የምንኖረው የነበረው። አንድ ክፍል ቤት ውስጥ ተጣበን ነበር የምንኖረው የነበረው። ስቃይ ውስጥ ነበርኩኝ። በቃ ገንዘቡ መጣ፣ አሪፍ ኮሚሽኖች ናቸው። በቃ ከምነግርህ በላይ ነው እና በቃ ቤተሰቤን ማስደሰት ጀመርኩኝ። የተሻለ ህይወትን መኖር ጀመርን ምናምን፣ ሀብት መምጣት ጀመረ። በቃ እና እንደዚህ እየሰራሁኝ አሪፍ በቃ ህይወት ላይ ሆኜ የሆነ ሰዓት ላይ ምን ተፈጠረ መሰለህ? በስልክ አንድ ቤት አለ፣ እሱም ቤት ሽጥ ብላ ትነግረኛለች። ከገዢዎች ጋር ታገናኘኛለች። ቪላ ቤት ነው እና ያንን ቤት እንድሸጥ አደረገች። ከዛ ሄድኩኝ፣ አየሁት፣ ገዢዎቹን ወሰድኳቸው። ቤቱ ከምልህ በላይ በጣም የሚያምር ነው ምናምን። በቃ ተስማሙ፣ ሻጩም ተስማማ ምናምን፣ ተፈራረምን፣ ተዋዋልን፣ ተሸጠ ቤቱ እና ከኮሚሽኑ በስነስርዓት ደረሰኝ። ከዛ ሌላ ተጨማሪ ገንዘብ ደግሞ አስገባችልኝ፣ እንደ ቦነስ ተሰጠ፣ አስገባችልኝ፣ እሷ ናት ያስገባችልኝ። እና ብዙ ጊዜ ስራዎች ላይ ስለማስደስታት በዛ መሰለኝ፣ ግን በዛ ብሩ አይ በቃ ምንም ያው ብር አይጸዳም። አመስግኜ ምናምን ሸኝኗቸው። ከዛ ይህ ነገር ከሸጥኩ ከ2 ወር ምናምን በኋላ መጡ ሰዎቹ
ምንድነው ምን አይነት ቤት ነው ያሻሻጥሽን? ቶሎ ከዚህ ቤት ውስጥ አስወጣን ምናምን። እንዴ ምን ሆናችሁ? ምን እኔ ደግሞ ምን የተፈጠረ ነገር አለ? በህጋዊ መንገድ ነው የተሻሻጠ። በቃ አስወጣን። ምንድነው? ለምንድነው? የሚጮህ ነገር አለ ቤት ውስጥ ድምፅ እንሰማለን ማለት አልገባኝም። ማለት እኔም እኮ ግራ ነው የገባኝ። እዚያ እንደ የጅብ ድምፅ ታውቃለህ? እንደዚህ አይነት ድምፅ እንሰማለን ቤት ውስጥ እና መኖር አልቻልንም። እኛ በቃ መሸጥ ነው የምንፈልገዋል። ከዛ ነገርኳት ለሷ እንደዚህ ኧረ ሰው ዝም በላቸው ወይ የራሳቸው መንፈስ ምናምን ቢኖርባቸው ነው። ምን አገባ አንተ ቤቱን ሽጥላቸው አለች። እኔ ምን አገባኝ ይውጡ፣ ለእኔ ትርፍ ማግኘት ነው። እንደውም ሌላ ስራ ሆናልኝ። ከዛ ጭራሽ ከገዙበት ከስረው ነው ይሸጡት። ከስረው በቃ በሆነው ይሁን ከዚህ ቤት ብቻ አስወጣን ያሉት። ማለት ቤቱ ላይ ችግር ነበረበት ነው? ምንም ችግር የለበትም። ቤቱን ስታዩ ጥራት ያለው ቤት ነው። ምንም የሚጎለው ነገር የለም። ፋይሉም የተሟላ ነው። በህጋዊ መንገድ ነው የተስማማ ነው። እንዳልኩ የጅብ ድምፅ እንሰማለን ነው የሚሉት። ምናልባት ልጆቹ ባዕድ አምልኮ ምናምን ተከታይ ይሆናሉ ምናምን ብላ ነው ያለችኝ። እኔም እንደዛ ነው የገመትኩት። የራሳቸው ችግር እንጂ ቤት ምን እንዴት ይጮሃል ቤት። እዛ እሺ ብዬ ሸጥኩላቸው። ከስረው ነው ተገላገልን ምናምን ነው የሚሉት እና ሸጥኩላቸው። ኮሚሽኔን አገኘሁ። ድጋሚ ሌላ ገዢ መጣ። ራሱን ቤት ሸጥኩላቸው። አሁን ውስጤ የምር መደንገጥ ጀመረ። ሁለተኛ ዙር ላይ ድጋሚ ሰው መጣ። ከየሸጥኩላቸው ሁለተኛ ጊዜ ሸጥኩላቸው ሰዎች እነሱ ይባስ ብለው ወርቅ ከምናምን ሳይሞላቸው መጡ። ከዛ የጅቡ ድምፅ አልተደገመ። የጅቡ ድምፅ እንዴት ከዛ አሰብኩ። እንዳልኩ ለውጥን ልጆች አሉብኝ። ለውጥን አስባለሁ። እንደውም ይህ ድምፅ ምክንያቱም በ2 ወር ጊዜ ውስጥ ያገኘሁትን ብር ነው የማውቀው። ለለውጥ ነው እየሰራ ያለው። ተረዳኛል። ኮሚሽን ስራ ደግሞ ሁሌ የሚመጣ ነገር አይደለም። ሊሳካም ላይሳካም የሚችል ስራ ነው። በዚህ ስራ እድሜ ልኬን መቀጠል አልፈልግም። የራሴን የሆነ ቋሚ የምለውን ስራ መያዝ እፈልጋለሁ። ልጆች አሉብኝ። ልጆቼ የሆነ ሰዓት ላይ የሆነ ነገር ብሆን ለእነሱ የሚገባቸውን ነገር አዘጋጅቼ ነው መሞት የምፈልገው ራሱ እና ያን አስባለሁ። ስለማስብ በቃ ይሄ ነገር ወንጀል እየሰራው አይደለም ብዬ ነው ማስበው፣ በእኔ ማለት ነው። እና በቃ ምን አደረኩኝ? በቃ እነሱንም ድጋሚ ከስረው ሸጠው ወጡ። ሰዎቹ እንዳልኩ መውጣትን አስበው ነው የሚመጡ። ከዛ እንደዚህ ያለ 1 3 4 ዙር አሪፍ ይህንኑ ቤት ነው በ3 4 ዙር እየተሸጠ ያለው አንዱ ቤት አሁንም ምልህ ቤት። ከዛ በሆነ ዙር ላይ እስኪ ግን ይሄ ነገር ብዬ ቼክ ለማድረግ ሄድኩ። የእውነትም ያ ድምፅ አለ ማለት አልገባኝም። አሁን እየነገርከኝ ያለው በጣም ግራ እያጋባኸኝ ያለው። ቤቱ እንዴት ነው ሊጮህ የሚችለው? ምናልባት አካባቢ ላይ ቤቱ ያለበት አካባቢ ላይ ጅቦች ምናምን እንቅስቃሴ ከተማ ላይ ነው፣ መሀል ከተማ ላይ ነው። ታዲያ ይሄ ነገር እንደዚህ የሚጮህ ከሆነ ይሄ ቤት እንግዲህ ጎረቤትም ምናምን ይኖራቸዋል። ጎረቤትስ እንዴት ሊረብሽ አልቻለም? ቤቱ ድምፁ የሚወጣው ውስጥ ነው፣ ቤቱ ውስጥ ነው። ከቤቱ ውጭ የሚወጣ ድምፅ አይደለም። ለነዋሪው ነው። አዎ ውስጥ ላለው ሰው ነው የሚሰማው። እና ይህን ነገር ለማጣራት እየገባኝ አይደለም እያወራኸኝ ያለው ልነግርህ ነው። እኔ በቦታው ሆኜ የደረሰው አንተ በምን አይነት መልኩ ልታጣራ ቻልክ? ልነግርህ ነው። 4ተኛው ሴት ነበረች ገዥዋ። ጥላ ስትወጣ እንዳልኩ ድጋሚ ሌላ ገዥ ማምጣት አለብኝ። ቤቱን እስኪ ቆይ ብዬ ሄድኩኝ። ባዶ ኦና እያለ እቃዎቹ ምናምን ሄድኩ፣ ገባው ምናምን። ውስጥ ከገባው በኋላ ምን እየቀለዱ ነው? የምን ጩኸት ነው? ምንም ጩኸት የለም ምናምን ብዬ ወጣሁኝ። ከዛ ላይ የምን ጩኸት ነው ምናምን ብዬ ነገርኳት ለያዚች ለወጣችኋ። ጩኸቱ የሚመጣው ማታ ላይ ነው። ቀን ጩኸቱ የለም። ማታ ላይ ከፈለክ ያው ከ3 ሰዓት ከ4 ሰዓት በኋላ ነው የሚመጣው ጩኸቱ። ከፈለክ በዛ ሰዓት ገብተህ አዳምጣለች። ቀልድ ነው እንደያዙ ያሉት። ግን ይህንን ነገር ስለተደጋገመብኝ ማየት ፈለግኩ። ከዛ
እዛ አድሬ ለማየት ሞከርኩ። 4 ሰዓት ለ30 ደቂቃ ነው ለ20 ደቂቃ ይህንን ድምፅ እንደሰሙ ሮጬ ነው የወጣሁት። የእውነት ነው። የጅብ ድምፅ አለ ቤት ውስጥ ስትወጣ። በር ላይ ስትወጣ እኮ ምንም የለም እኮ። በር ላይ ስትወጣ ምንም ጩኸት የለም። ቤት ውስጥ ስትገባ ግን ጩኸት አለ። ግራ የሚያጋባ ነገር ነው ማለት። ይሄ ነገር እንዴት ሊሆን ቻለ? ምናልባት የቤቱ ባለቤቶች መጀመሪያ ሸጠው የወጡት ባዕድ አምልኮ ተከታይ ወይ የሆነ አሁን ይህንን ነገር እኔ ስሬ እንዳልኩ ደላላ ነኝ። መሸጥ ገዢና ሻጭን ማገናኘት ስሬ። ቤት ውስጥ ባዕድ አምልኮ ታደርጋላችሁ የሆነ እንትን ትላላችሁ ብዬ የመጠየቅ ምንም መብት የለኝም። በህይወት ዘመኔ ደግሞ የሁሉ 8 ዓመት ሙሉ ስሰራ እንደዚህ አይነት ነገር አጋጥሞኝ አያውቅም። ለመጀመሪያ ጊዜ ነው ይህንን ነገር ያየሁት። እሺ ከዛ በኋላ ምን ተፈጠረ? ከዛ በኋላ ልክ ካወቅኩኝ በኋላ ነገርኳት፣ ለሳራ ነገርኳት። ከዛ ስነግራት ዝም ብለህ ስራህን አትሰራም እንዴ ቢጮስ ምናምን አለች። ገንዘብን አርፋታ አሰበስብም። ይሄ ነገር እንደሚሆን ግን ታውቃለች ማለት ነው ሳራ? በሰዓቱ ስነግራት ከእንትኗ የተረዳሁት እንደዛ ነው። ካነጋገሩ የተረዳሁት ገዢ ሻጮቹም የመጡት ለመጀመሪያ ጊዜ በሷ በኩል ነው አይደል? አዎ በሷ በኩል። አልደነገጠችም ስነግራት። እንደዚህ ይሄ ነገር እኮ የምር ነው፣ እኔ እኮ ለማደር ሞክሬ አየሁት፣ ድምፁን ሰማሁት። ዝም ብለህ ስራህን አትሰራም? ምን ገንዘብ አነሰ? ገንዘብን ዝም ብለህ አሰበስብም አለች። እንዳልኩ በጣም ቤቴንም ቀጥ አድርጌ እንዲይዝ ያደረገችኝ እሷ ናት። አብዛኛው የገንዘብ ምንጭ እሷ ናት። እሺ ብዬ ስራዬን ለመቀጠል ወሰንኩ። ከዛ አሁን ላይ እየሰራው ያለ እንዳልኩ ሌላ ገዥ መጣ። እሺ ለአምስተኛ ጊዜ ማለት ነው? 5ኛ ጊዜ። ከዛ ስራዬን ሰራው፣ ብሬን አገኘው። ከዛ በስንተኛው ጊዜ እነዚህ እንደውም ይገርማል፣ በ15ኛ ቀናቸው ነው በ20 ቀናቸው መጡብኝ። የምሰራበት ኦፊስ መጡ። ከዛስ በሩ ተዘግቶ ነው። ምን ፊልም ታውቃለህ? ፊልም ነው የተሰራብኝ። በ1 ወር ውስጥ ይህንን ቤት ሽጠህ ከነ ወለዱ ከነ ትርፍ፣ ጭራሽ ትርፍ የሚፈልጋሉ እነዚህ ከነ እንትኑ ካላመጣ አንተንም ቤተሰብንም ሁሉንም ነገር ነው የምናጠፋው። በጣም ከባድ ዛቻ ነው የደረሰብኝ። በሰዓቱ ደነገጥኩ። እና ለምን አተውም ነበረ እንዴ? እና ለዛ ነው ይገሉኛል ብለን ነው። አንዴ ተረጋጊና ያለውን ነገር እንስማው። ከሱ ሲጀመር የጅብ ቤት አንተ ምንድነው የምታሻሽጣው? የጅብ ቤት አይደለም ስራ ነው። አስረዳሻለሁ። አንዴ መጀመሪያ ላስረዳክኝና አንዴ ድል ስጪኝ፣ አስረዳሻለሁ። እንዴ ምን ማለት ነው የጅብ ቤት? አሁን አሪፍ ላይ ነው ያለነው፣ እየተነጋገርን ያለነው፣ ወደ ቤት እየቀረበ ነው ደንግጬ ዝም ያልኩት እኮ። እስኪ አሁንም ከሱ እንግዲህ የተፈጠሩትን ነገሮች እየሰማን ነው አይደል? ከጅብ ጋር እየሰራ ነው። እንዴ ታዲያ ምን የሚያስረዳ? ትንሽ ታገሽ፣ ትንሽ ብቻ ታገሽ። ሊገሉትስ? ቆይ ምን ዋስትና አለው? ቆይ ልጅ አሁን ወደ መፍትሄው እየቀረብን ነው። ዋናውን ነገር እየነገረን ነው አይደል? ይሄ መፍትሄ እኮ አይደለም። አብርሃም በዚህ ልክ ተረጋግቶኛ ማውራቱ አሪፍ አይደለም እና እሱማ አሪፍ ነው፣ ግን ምንድነው ሊገሉኝ ነው ያለ። እነዛ ደግሞ አንድ ይገላሉ ካሉት አይተኙለትም እኮ በቃ። እንዴ ይሄ እኮ ቀላል ነገር አይደለም። እንደ ቀልድ የሚወራና የሚታው ነገር አይደለም። ወይ ወደ ህግ ሄደን አመልክት። እሺ አብርሽ፣ ከዛ በኋላ ምን ተፈጠረ? ምን ይፈጠራል? በቃ ይገሉታል እንጂ እንዳልኩ እኔ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አስቤ አላውቅም። ስለዚህ አሁን እያስጨነቀህም ባህሪንም የቀየረው ማለት ነው ለመጨረሻ ጊዜ ይሸክላቸው ሰዎች ያደረሱ በዛቻና ማስፈራሪያ ነው አይደል? ቢሮዬንም እኮ ለቅቄያለሁ። አሁን እኮ አድራሻ የለኝም፣ ስራም እየሰራሁ አይደለም። ይሄ ነገር ከሳራ ጋር ለማውራት ጥረት አላደረክም? ምን ብዬ ነው የምነግራት? ማለት እሷ ነች እንደዚህ አይነት ችግር ውስጥ የከተተች አይደለ? እሷ ደግሞ ሁሉ ነገር ታውቃለች። ነገርኳት። እሺ እንዳልኩ ነው፣ ምንም የሚመለከታት ነገር አይነት አይደለም። ስለ ቤቱ ግን በደንብ ጠንቅቃ ታውቃለች። በቃ አሁን መጨረሻውን ሳስበው ታውቃለች ይህንን ነገር። እኔን ታምነኛለች አይደል? ብዙ ስራ እንሰራለን። እኔ ከነገርኳት ማታምንበት ምክንያት ምንድን ነው? በእርግጥ ያው በጣም ግራ የሚያጋቡ ነገሮች ነው እየነገርከኝ ያለው። እንዳልከው ምናልባት እነዚህ ሰዎች በህጋዊ መንገድ ነገሮችን ከጨረሳችሁ፣ በህጋዊ መንገድ የሽያጩ ውል ካለቀ አንተ ጋር ምንም ሊያሰጋህ የሚችል ነገር የለም።
ምክንያቱም አንተ ኮሚሽን ሰራተኛ ነህ። ሽጥ የተባልከውን ቤት ታሳያለህ። ከዛ ከሸጥከ በኋላ በህጋዊ መንገድ ማለቁን ብቻ ነው ቼክ ማድረግ የሚጠበቅብህ እንጂ አንተን እዚህ ውስጥ የሚከት ነገር የለም። እሱ እኮ አልጠፋኝም። ስለዚህ አብርሽ ይሄ ነገር ከጀርባ የተሰራ ያለ ነገር እንዳለ ነው እየተሰማኝ ያለው። ሳራ የምትባለው ጠንቋይ ትሆናለች። ምን ይታወቃል ማለት ነገሮችን በደንብ ማጣራት ያለብን ይመስለኛል። አሁን እኔ ለአንተ ላደርግልህ የምችለው ነገር አለኝ። የሚያስፈልግህን ያህል ጥበቃ፣ ቤተሰብህንም አንተ ጋርም ጫፍ እንዳይደርሱ የሚያስፈልግህን ያህል ጥበቃ ከለላ እንዲሰጥህ ከአካላት ጋር ተመካክሬ አንተን ቤተሰቦችም አንተን የሚጠብቁበትን ነገር አስተካክል ይችላሉ። መጀመሪያም አብርሽ ይኸውልህ ረጋ ብለን ቁጭ ብለን እንነጋገር ያልኩ እንደዚህ አይነት መፍትሄ ማምጣት ስለምንችል ነው። ግን አሁን እኔ ደግሞ ከነገርከኝ አንጻር እዛ ቤት ላይ እየተፈጠረ ያለው ነገር በጣም ማለት ግራ የሚያጋባ ነው። እነዚህ ሰዎች እንደነገርከኝ ከ4-5 በላይ ገዢዎች ከስራው ቤታቸውን ሸጠው እየወጡ ነው። ብራቸውንም እያጡ ነው። አንጥሩ ሀብት ይኖረናል ቤት ይኖረናል ብለው ለፍተው ያወጡበትን ብር ሳይጠቀሙበት እየከሰሩም እየወጡ ነው። ስለዚህ እነዚህ ሰዎች በተበደሉበት ጎን የነሱን ምንድነው እየተፈጠረ ያለው ችግር የሚለውን ነገር በደንብ ከስር ከመሰረቱ ማጣራት ያለብን ይመስለኛል። ስለዚህ አብርሽ ይኸውልህ ነገሮችን አስተካክለን ወደ መፍትሄ መድረስ እንችላለን። በተደጋጋሚ ደግሞ አንተ ስልክ ላይ አቤል የሚል ኮንታክት እየተደወለ እንዳለ ነግራኝ ነበር ባለቤት። ማን ነው ይሄ አቤል? አሁን እያባረረክ ያለው። ስለዚህ ለዚህ ነገር መፍትሄ ማምጣት የምንችለው በእርግጠኝነት ሳራ ይሄን ሚስጥር የምታውቅ ከሆነ አንተንም እዚህ ውስጥ የከተተች ሳራ ከሆነ እሷን አግኝተን ማውራት ያለብን ይመስለኛል። ከሷ ውጭ ማንም አይፈታም። እኔም አልኳት ከነዚህ ሰዎች ጋር ገላገኝ። እኔ በልጆቼ በቤተሰቦቼ ሊመጡብኝ ይችላሉ። ይህንን ቤት ችግር የለውም ያገኘሁትን ኮሚሽን ልሰጣት ይችላል፣ ልመልስ ይችላል። ይህንን ቤት የሚፈልጉትን ገንዘብ ተሰጥቷቸው ይውጡ። ማንወጣው ነገር ውስጥ አንግባ። ከዚህ በኋላም ስለዚህ ቤት ስራው ይቁም። ይህንን ቤት አይመለከተንም። በእርግጥ አሁን እነሱንም የሚገባቸውን ክፍያ ተከፍሎ ቤቱን ባዶ መሆን የለበትም። ቤቱ ላይ ያለው ችግር መወገድ መቻል አለበት። እሱ የሚያሳስባት ስለ ቤቱ ላይ ስላለው ችግር አይደለም። ገንዘቡ ነው የሚያሳስባት። እንደዚህ ጠንቋይ ቤትና የጅብ ቤት ገንዘቡ ነው የሚያሳስባት። እንዴ ምን ጎሎብክ ነው? እንዴ ችግር የለውም እኮ ለነዚህ ሰዎች እኮ ገንዘቡ ተሰጥቷቸው መውጣት ይችላሉ። እኛም መገላገል እንችላለን። ቤቱ ግን ባዶ ሊቀር እንግዲህ ቀጣይ ሌላ ሰው ቢመጣም እንደዚህ ሊሆን ይችላል። ስለዚህ ቤቱ ባዶ ሊሆን ነው፣ ልትከስር ነው ማለት ነው እሱ። ስለዚህ አብርሽ አሁን ማድረግ አለብን ብዬ የማስበው ነገር ምን መሰለህ? ሳራም በሆነ መንገድ እንድጠራ ትፈልጋለሁ ወይ የሆነ ቦታ እንድቀጥራት ከተቻለ ደግሞ እዚህ ቤት ውስጥ መጣ። እዚህ ቤትማ ሳትገባ ምን ይጠንቆይ እንዲገባብኝ አልፈልግም። ከዚህ ነገር ውስጥ መውጣት ትፈልጊያለሽ? ስትቃሽ ድሮንም መጠርጠር ነበረብኝ። እንደወጣ ትፈልጊያለሽ አይደል? እና እኛንም ነካታ የሆነ ነገር ብታረግስ? ልጆቼስ? ስሚኝ አንዴ ስሚኝ። እዚህም ጅብል እንዲጮህ ነው ሌሊት እንቅልፍ እንድናጣ። ይሄ እዚህ ሁሉ መፍትሄ እሷ ጋር ነው ያለው። ምን መፍትሄ ደምቺ ጠንቋይ እዚህ ነገር ውስጥ መፍትሄ ኖሯት ነው። ስለዚህ ህሊና እንዴት ተረጋጊልንና ያው አሁን ማድረግ የምንችለው ማለት ነው ሳራን በሆነ መንገድ የምትፈልግበት ቦታ ላይ ከፈለክ እዚህ ቤትም ከፈለክ ውጭ ላይ ገንዘብ ስለምትወድ ችግር የለውም። በስራ መንገድ አድርጌ እጠራታለሁ። እዚህ መምጣት ትችላለች። ችግር የለውም እጠራታለሁ። ስለዚህ ጥራልንና እሷ ጋር ብዙ ነገሮች ይኖራሉ ብዬ አስባለሁ። ስለዚህ ያው ለጊዜው ካሜራ ላቆየውና በደጋ ያሉትን እንትኖች አባላቶች ምናምን እንዲታዩ አይፈልግም። አንተም በነጋታው ወደ ጨበል ነው። ችግር የለም። እኛ መጀመሪያ የሚያሳስበን ነገር ደህንነት ነው። ምናልባት ሳራ እንዳልከኝ በእንደዚህ ስራ ውስጥ ህገወጥ ስራ ውስጥም ካለች ምናልባት ታጥቃ የምትንቀሳቀስ ከሆነ ለደህንነታችን ስለሚያሰጋን ለእናንተም ደህንነት ስለሚያሰጋን ማለፍ ያለባት ፍተሻ ሊኖር ይችላል። ግን በር ላይ ያየኸውን ግርግር አንተ ከመምጣትም በፊት በጣም ለመቀነስ ጥረት አድርጌያለሁ። አሁንም ነገሮች ካለፉ በኋላ ነው እንደዚህ ያደረኩትና እስኪ እኔ ስለምታምነኝ ገንዘብ ላይ ያላት አቋም ከባድ ስለሆነ አሁን በስራ ነው የምጠራው። አብዛላ እንደ ገዢ የሆነ አካላቶችን ይዤ ነው የምጠራው። በቃ ችግር የለውም አብርሽ፣ አንተ አሁን ደውልላት። ስለዚህ እሷን የምንጠብቃት ይሆናል። እንግዲህ ውድ ቤተሰቦቼ ያው እንዳያችሁት ለጆሮ የሚከብድ ነገር ነው ማለት እኔ ላምን አልቻልኩም ተፈጥሯል የተባለውን ነገር። ግን እስኪ ምንድነው እየተፈጠረ ያለው? ሳራስ በዚህ ቤት ላይ ምንድነው እያደረገች ያለችው? በእርግጥ ቤቱ እንደተባለው ይጮሃል አይጮህም የሚለውን ነገር ብዙ ማጣራት መሄድ ያለብኝ መንገዶች አሉ። እናንተስ ምንድነው እየተሰማችሁ ያለው? የተሰማችሁ ነገር እንዳለ ኮመንት ላይ ያስቀምጡልኝ። እያንዳንዱን አስተያየታችሁን በጥንቃቄ እንደማዩ እንዳትረሱ። እንግዲህ አሁን ሳራን መጠብቃት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ።